ሁሉንም በአንድ የሚያማክር ወዳጅ ያስፈልጉታል። ለመኖሪያ ምቹ የሆኑ አፓርትመንቶችን፣ የጋራ መኖሪያ 40/60 መንደሮችን፣ የተንጣለለ የመኖሪያ ቪላ ቤቶችን እንዲሁም የንግድ ሱቆችን ሽያጭና ኪራይ እናማክራለን። በተጨማሪም ለኮንስትራክሽን የሚሆኑ ማንኛውንም ማሽነሪዎች ሲኖትራክን ጨምሮ እናቀርባለን። ለማንኛውም ቢዝነስ ከጎኑ ሆነን የምክር አገልግሎት እንሰጣለን። ዱናሚስ የኮሚሽን ስራ በ0913 41 8816 ይደውሉ። እኛ የእርሱ ወዳጅ ነን። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምን እስቆያችሁ? ሶስት በጣም አንገብጋቢና እጅግ በጣም ጠቃሚ የሆኑ መረጃዎችን ይዤላችኋለሁ። የመጀመሪያው ነገር እንግዲህ በጣም አስደንጋጭ የሆነ መረጃ ከነዚህ ልጆች ጋር ተያይዞ የወጣውን መረጃ በተመለከተ በግልጽ አሳያችኋለሁ። ምክንያቱም ከዛ ጋር የተያዘው ነገር ማለት ብዙ ለውጥ ሊያመጣ የሚችል ነገር ነው እንደምታውቁት። ስለዚህ እነዚህ ነገሮች በትክክል አትኩሬ አሳያችኋለሁ። እንደገና ደግሞ ከውስጡ ነክሰን የምንመለከተው ምን ጠይቃቸውም ጥያቄዎች ስላሉን ማለት ነው ይሄንን አሳያችኋለሁ። በሁለተኛ ደረጃ ደግሞ መንግስት እየደበቀን ያለው መረጃ አለ ወይ የሚል ነው ጥያቄ የሚጠይቀው። በእርግጥም ሊኖር ይችላል ተብሎ አለ፣ የተደበቀ መረጃ አለ። ስለዚህ ይሄን ጨዋታ ቢተው ጥሩ ነው የሚል በጣም አደገኛ ነገር ከተለያዩ አካላት እየተሰሙ ስለሆነ ያንን ተመልክቶ ክሊር የሆነ ነገር እንዲኖረን የምንጠይቀው ጥያቄ ይኖረናል ማለት ነው። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ የማርበርግ ቫይረስን ተመልክቶ እንግዲህ በግልጽ ዶክተር መቅደስ ዳባንም ጨምሮ ሌሎች ከፍተኛ የዚህ ጉዳይ ላይ የሚመለከታቸው አካላት ሊጠየቁ የሚገቡት ጥያቄ አለ። አንድ መሰረታዊ ጥያቄ ነው። ምክንያቱም ይሄ ነገር ፖለቲካ አይደለም፣ የሰው ህይወት ላይ የሚደረግ ነገር ነው። አንደኛ፣ ሁለተኛ የሀገሪቱን ኢሜጅ በጣም በአደገኛ ሁኔታ የሚጎዳና የሚገድል ነው። እንደገናም ደግሞ ይቺ ሀገር በጦርነት ውስጥ ነው ያለችው። እርስ በርስ መንግስት ይህን ጉዳይ ለማስተራረቅ ጦርነቱን ለማብረድ ያለው ፍላጎት በጣም የቀዘቀዘ ይመስላል። በጣም ብዙ ሰዎች ጥያቄ ያለባቸው እዚህ ሀገር ላይ ፖለቲካውን ተመልክቶ ማለት ነው። ያንን ነገር ለማርገብ ከሚካሄድበት መንገድ ይልቅ አሁንም በተለያዩ መልኩ ጦርነቶች እንዲፋፋሙ እንዲጋጋሙ የሚደረገው ነገር ሀገር ውስጥ ያለውን ሰላም እንዳይሰፍን እንዳይረጋጋ ለማድረግ የተሰራ ያለ ነገር ያለ እስኪመስል ድረስ በጣም ያሳስቡ ነገሮች እንዳሉ ይታወቃል። ይሄ በዚህ ቦታ ባለበት ሁኔታ ይሄ ደግሞ የጤና ሁኔታ ነው ማለትም ማንንም የሚምርና ማንንም የሚተው ነገር አይደለም የተለቀቀው። እንግዲህ ይሄ የተለቀቀ ቫይረስ መሆኑ መታወቅ መቻል አለበት፣ የመጀመሪያ ነገር ማለት ነው። ስለዚህ ሄደው ይሄንን ነገር ማለታቸው ስለማይቀር ካሁኑ በደንብ አድርገን ብንነግራቸው ይሻላል። ይሄ የተለቀቀ ቫይረስ ነው፣ ሆን ተብሎ ኢትዮጵያ ላይ የተበተነ ቫይረስ ነው። ምክንያቱም ይሄ ነገር የምታውቁት አሁን በማነሳላችሁ ነገር ነው። ለመንግስት ቀጥታ ለሚመለከታቸው አካላት ይሄ ነገር ከፍተኛ ጥያቄ ነው የሚሆነው። እኛ ባቀረብነው መሰረት አሁን ግብጽ ይሄንን ነገር አታረግም ብሎ ማሰብ በጣም ሞኝነት ነው። ምክንያቱም ግብጽ የምትሄድበት መንገድ በጠቅላላ የኢትዮጵያን ገጽታ ማጨለም፣ ማበላሸት፣ ምንም ነገር ማድረግም አለበት። የሚያሳዝነው ገጽታው መበላሸት ወረድ ገጽታ ነገ መልሶ ይመጣል። ግን ምንም የማይመለከታቸው ኢትዮጵያውያን ደምና ዋጋ የሚከፍሉበት ነገር ሁሌ ስለማይገባኝ ይሄን ነገር ተቃዋሚ የሆኑ የመንግስት ተቃዋሚ አካላት የሚያነሱት ስሞታና ክስ አለ። ይሄንን ነገር ቸል ማለት ፖለቲካ አይደለም ይሄ እና ቸል ማለት የሚሊዮኖችን ሰዎች ደም ዋጋ እንደሚያስከፍል ሊታወቅ ይገባል። ይሄም ጉዳይ በግልጽ እነሱ ተቃዋሚዎች የሚያነሱትን ነገሮች ለመንግስታዊ አካላት እኛ ማንሳት መቻል አለብን። ምክንያቱም እነሱ ለመቃወም ይሁን ለህዝቡ ሳስተውም ሊሆን ይችላል እኮ የሚነሳው ነገር ማለት ነው። ስለዚህ ይሄ ጉዳይ ፖለቲካ አይደለም፣ የሚጠየቅ ጥያቄ አለ፣ እየተነገረ ያለ ነገር አለ። ይሄን ነገር እኛ መጠቆም እንፈልጋለን። ስለዚህ እየተነሱ ያሉት ነገሮች በግልጽ ልንገራችሁ። ይሄ ተቃዋሚዎች የመንግስት ተቃዋሚዎች የሚያነሱት ጉዳይ ነው። አንደኛ እየተባለ ያለው ቫይረሱ በጂንካ አካባቢ ብቻ ነው የሚል ነገር ትክክል አይደለም። እኛ መረጃዎች አሉን። በአርሲና በሐረር አካባቢም ሁለት ቦታዎች ልብ በሉ
የዚህ ጉዳይ ታይተዋል፣ ተገኝተዋል እየተባለ እየተነገረ ነው የሚገኘው። ይሄ ለዚህ የተነሳ ግልጽ የሆነ ዛሬ አንድ የመንግስት ሚዲያ ላይ የቀረቡ የማህበረሰብ ጤና ኢንስቲትዩት ተቋምን የሚወክሉ አካላት ቀርበው እያወሩ በዚህ ጉዳይ ላይ ጠየቋቸው። ሲጠይቋቸው ይሄ ነገር ልክ ነው ወይ እየተባለ እየተነሳ ነው፣ በሌሎች ሰዎች ሌሎች ቦታዎች ላይም ይሄ ችግር ተከስቷል እየተባለ እየተነገረ ነው ተብሎ ሲባል ለዚህ ማስተባበያም አልተሰጠም። እንደገናም በሚያሳዝን ደረጃ አዎ አይ አልተባለም፣ ሌላ ነገር ነው የተነገረው ማለት ነው። ስለዚህ እኔ ጥያቄ ፈጠረብኝ፣ ይሄ ነገር ተደብቋል ወይ? ምክንያቱም አሁን ልብ በሉ በአርሲ አካባቢና በሐረር ወይ በድሬዳዋ አካባቢ ላይ ተስተውሏል፣ ተገኝቷል። ደግሞ ድሬዳዋ አካባቢ ከ30 ቀናት በላይ ነገሮች ሄደዋል የሚል ነገር ማለት ከዛ በላይ ነው እዛ አካባቢ ላይ የነበረው እየተባለ እየተነገረ ይገኛል። ኦኬ ጥያቄ መጠየቅ መቻል አለብን ማለት ነው። አሁን በጣም አደገኛ ጥያቄ መጠየቅ አለብን። ለምን እንደሆነ ልንገራችሁ። ዛሬ አንድ ዜና አየሁኝ ማለት ነው። ዜናው ምንድነው? የሶማሌላንድ መንግስት ይላል። ኤው ተመልከቱት እዚህ ፋይል ላይ ይሄን ዜና የሰሩት ራሳቸው የሶማሌላንድ አካባቢ ያለ ሚዲያ ነው። ኬንያ ውስጥ ያለ ዳዋን አፍሪካ የሚል ማለት ነው። ምን ይላል መሰላችሁ? ሶማሌላንድ ኦን ሃይ አለርት አፍተር ኢትዮጵያ ኮንፈርምስ ማርቡግ ቫይረስ አውትብሬክ በሚል ዛሬ ይሄ 20 ማለት ይኸውና ኖቬምበር 2025 ዛሬ ወጣ ነው። ጥያቄ ፈጠረብኝ ይሄ ጉዳይ። እውነትም ተቃዋሚዎች እንደሚሉት ድሬዳዋ አካባቢ ላይ ተደብቆ ተይዞ እንዳይታወቅ ተደርጎ ነው ማለት ነው እንዴ የሚል ጥያቄ ጠየቀኝ። ማለት ወደ ቤት ውስጥ ጠየቀኝና እነዚህ ሰዎች እንዳያስጨርሱን፣ ምክንያቱም እየተነገረ ያለው ነገር እንደዚህ ከሆነ ሆን ተብሎ የተለያየ ቦታ ላይ የተለቀቀ ቫይረስ ሊሆን ይችላል። እስከ ዛሬ ድረስ እየሰማችሁ ካላችሁ ዜናዎች መካከል እንግዲህ ሞት አሁንም ድረስ አለ። እንግዲህ 28 ያክል ሰዎች ተመርምረው ከዛ ውስጥ የተገኙ ሰዎች አሉ። ከነሱ መካከል እንግዲህ ልብ በሉ ኦልሞስት ክትትል እየተደረገባቸው ያሉ ሰዎች፣ እንደገናም ከአንድ ቀን ቀደም ብሎ አንድ ሌላ ሰው የሞተ ሰው እንዳለ እየሰማን ነው። ይሄ በሽታ ምንም አይነት ክትባት መድኃኒት የለውም። መድኃኒቱ ኢየሱስ ክርስቶስ ብቻ ነው። እውነቴን ነው የምነግራችሁ። ወይ ሰው እንዲጸልይ ሀገር በዚህ ጉዳይ ላይ ነቅታ ልብ በሉ። አሁን የአሜሪካ መንግስት ኤምባሲው ማስጠንቀቂያ አውጥቷል። ዛሬ ዋርኒንግ አውጥቷል። የሚደረጉ ማስጠንቀቂያዎች የጀርመን መንግስት ትላንትና የማርቡርግ ቫይረስን ተመልክቶ በኢትዮጵያ ውስጥ የእገዳ ገደቦችን የጉዞ ገደቦችን በተመለከተ የጀርመን መንግስትም መግለጫ አውጥቷል በኤምባሲው ድረገጽ ላይ ማለት ነው። we should ask the questions። በዚህ ሁኔታ ላይ ይሄ ነገር ቶሎ ብሎ ከህዝብ ትብብር ጋር ማለትም አንደር ኮንትሮልድ መሆን ካልቻለ እኔ ስለ ፖለቲካችሁ አይመለከተኝም፣ እኛም አይመለከተንም ስለ ፖለቲካችሁ። እግዚአብሔር ብቻ ፈራጅ ነው ስለሚሆነው በቀኝም በግራም ከመንግስትም ከተቃዋሚም ለሚሆነው ነገር ልዑል ጌታ እሱ ኢየሱስ ክርስቶስ የሚፈርድበት ጊዜ ሩቅ አይደለም። ምክንያቱም ንጹሃን ዜጎች ይሞታሉ በየቀኑ። የማይመለከታቸው ሰዎች የጉዳዩ ሰለባ ናቸው። በብዙ መልኩ ሰው ይሞታል እና ለሰው ሞት ምንም ደንታ ማጣት ያክል ነገር ይሰማናል። እኛ እያዘንን ሁል ጊዜ ለእግዚአብሔር ነው የምንነግረው። ስለዚህ እግዚአብሔር ፈራጅ ነው፣ ጊዜውን ጠብቆ ፍርድ እንደሚያደርግ አምናለሁ። ግን ይሄ ደግሞ ፖለቲካ አይደለም፣ ቫይረስ ነው፣ ሰው የሚጨርስ ቫይረስ ነው። ስለ እግዚአብሔር እንጠይቃቸዋለን። በግልጽ በዚህ ጉዳይ ላይ ያለውን ነገር ንገሩን። መጸለይ ካለብን እኛ በየቤተ እምነቶቻችን እንጸልይ፣ ወደ እግዚአብሔር ፊት እንደፋ። ጉዳዩ ከባድ ስለሆነ ይሄ ብዙ ህዝብ ነው ያለው። እንደ ታንዛኒያ አይደለም። ታንዛኒያ በጣም ትንሽ ነው፣ ህዝቡ ብዙ ነው፣ ብዙ መጠነኛ ነው፣ ተራርቆ የሚኖር ማህበረሰብ ነው፣ ንክኪው ብዙ አይደለም። ኢትዮጵያ ውስጥ ተጠቅጥቆ የሚኖር ማህበረሰብ ያለበት ንክኪው ከባድ ነው። ማህበራዊ ህይወታችን በጣም ከባድ እኮ ነው። አንዴ ጉዳዩ ከገባና ከዘለቀ መቆጣጠር አይቻልም። ስለዚህ በግልጽ ሊነገረን የሚነሱ ጥያቄዎች አሉ። ተቃዋሚዎች የሚያነሷቸውና የሚለጥፏቸው አሉ።
እንደ ቀላል ገፍትሮ የሚታለፍ አይደለም። ምክንያቱም ተቃዋሚው የፖለቲካ ተቃዋሚ ነው። ይሄ የተነሳ ያለው የጤና ጉዳይ ነው። በጤና ጉዳይ ላይ የሚነሳው ነገር ኢግኖር ሊደረግ አይገባም። ትክክለኛ መልስ ሊሰጥ ይገባል። ሊሸፋፈን የሚገባው ነገር አይደለም። ህዝብ ይጨርሳል። ከዛ ፋይናሊ ማንም ወደ ኢትዮጵያ የሚመጣልህ አይኖርም። ለምንም ነገር ለጉዞም በለው ለምንም ዋርኒንግ እየተሰጠ ወደ ኢትዮጵያ የሚመጣ አይኖርም። እስከ አየር መንገዱ ቢዝነስ ድረስ ነው ከፍተኛ ሀርት የሚያደርገው ይሄ ጉዳይ። ስለዚህ ካሁኑ ህዝብን አስተባብሮ ኢመርጀንሲ ነገር አውጥቶ በፍጥነት መቆጣጠር እንግዲህ ለፖለቲካ አይደለም። ይሄ እኔ ማወራው ህዝብ ሰው ይገላል፣ አደገኛ ገዳይ በሽታ ነው። ስለዚህ ይሄንን ነገር ለሚመለከታቸው መንግስታዊ አካላት በእርግጠኝነት ጤና ሚኒስቴር ይሄንን ነገር ስለሚሰማ ስለምናቅ ይሄን ነገር ማስተላለፍ እንፈልጋለን። ምክንያቱም በከፍተኛ ደረጃ ህዝብን በተመለከተ ሞት በቀላሉ ሲያልቅ ሰውን I don't know እኔ እንዴት እንደሆነ አላቅም። የሰው ህይወት በዚህ ዘመን ላይ በጣም የረከሰበት ጊዜ ነው። ጌታችን ኢየሱስ ክርስቶስ የሞተው ግን ለአንድ ሰው ነው። ለኔ ነው የሞተልኝ፣ ለአንቺ ነው የሞተው፣ ለአንተ ነው የሞተው፣ ለሁላችንም ለእያንዳንዱ ሰው ነው የሞተው ኢየሱስ ክርስቶስ። ግን አምላክ ሰው ሆኖ ደሙን ከፍሎ ተዋርዶ ይህን ያክል ያዳነው ማህበረሰብ እንደገና በጦርነት በበሽታ በምን እያለቀ መመልከት በጣም ልብ የሚነካ ነገር ስለሆነ ለሰው ህይወት ደንታ እንዲኖር እንፈልጋለን። ስለዚህ ይሄን በተመለከተ የሚነሱ ጥያቄዎች አሉ፣ በግልጽ መልስ እንዲሰጠን እንጠይቃለን ማለት ነው። ወደ ቀጣዩ ፕሮግራም ልውሰዳችሁ። ያውም የሚመለከተው የእነዚህ ልጆችን ተመልክቶ ነው። እንግዲህ በግልጽ ታውቋል። አሁን ፈጦ መጥቷል። እንደ ቀላል ማምለጥም አይቻልም። አሁን ደብቀው የነበሩ ሰዎች በጠቅላላ ዛሬ ላይ ማጋለጥ ጀምረዋል። ደብቀው የነበሩ በቃ ዛሬ ላይ መጮህ ጀምረዋል። ራሳቸው ሲሸፍኑላቸው የነበሩ ሰዎች ናቸው አሁን ዛሬ እያወሩ ያሉት። የት ሄደው ነው እስከ ዛሬ ድረስ? እኚህ ልጆች ተመልክቶ በብልግና በጋጠ ወጥነት ከዚህ ቀደምኛ የሴቶች እግር ኳስ ጨዋታ የሚባል ለኢትዮጵያ አያስፈልግም፣ የጋጠ ወጥነት ፋብሪካ ነው የሚሆነው፣ ትውልድን የሚፈጅ ነው የሚሆነው። ምክንያቱም በእነሱ ዲዛይን ውስጥ የሚገቡ ትውልዶች ህፃናት ልጆችን በእነሱ ቅርጽ ውስጥ ነው የሚሰሯቸው። የተቀረው ዓለም ደግሞ ኢንፍሉዌንስ ማድረግ የሚፈልገው እነዚህን ነው። እነዚህን ኢንፍሉዌንስ አድርጎ ከሰራቸው ቀጣዩ ጄኔሬሽን በዚህ አስተሳሰብ የተበከለ ነው። ዛሬ ይሄን ነገር ሃይ ብሎ ማስቆም ካልተቻለ በፍጹም ብዙ ርቀት ዋጋ የሚያስከፍል እንደሆነ ከዓመታት በፊት እኛ ስንጮህ የነበረበት ነገር ስለሆነ ዛሬ እንዲፈጡ እነዚህ ልጆች የስፖርት ጋዜጠኞች እግዚአብሔር ይስጣቸው። እኔ በጣም ነው በዚች ሀገር ላይ ተስፋ የፈጠርኩት። ለምን በቃ ትውልድ አለ ማለት ነው፣ ፋይት የሚያደርግ ትውልድ አለ ማለት ነው ብዬ እግዚአብሔር ምስክሬን በጣም ነው የተደሰትኩት። ምክንያቱም እኛ ለረጅም ጊዜ ስንጮህበት የነበረው ነገር ዛሬ አፍጦ አግጦ ነው የወጣው ማለት ነው። ስለዚህ ይሄን በተመለከተ እንግዲህ እየተነገረ ያለ ዜና አለ ዛሬ በጣም ነው የገረመኝ። ይሄን በተመለከተ እንግዲህ አንዱ ስሙ የተጠቀሰው እዚህ ላይ ማለት በዚህ መግለጫ ላይ ስሙ የተጠቀሰው ሲዲ ስፖርት የሚባል ከ220 ሺህ በላይ አይ ቲንክ በኤፍኤም 97.1 ላይ ያለ ስፖርት ፕሮግራም ተከታታይ ስላይደለው ነው። በጣም ይቅርታ አድርጉልኝ። ስለዚህ ይሄንን እዚህ ጋር ተጠቅሷል ስሙ ማለት ነው። ይሄው እዚህ እንደምታነቡት የሲዲ ስፖርት አዘጋጁ ተብሎ ስማቸው ተጠቅሷል። እነሱም በማለት በጉዳዩን በማጋለጥ ዙሪያ ላይ ያላቸውን አስተዋጽኦ ይመስለኛል ስማቸው የተነሳ። እዚህ አብረን እንየው እስቲ። ሲዲ ስፖርት ላይ ነው ይሄ የቀረበው። ከኢትዮጵያ ሴቶች እግር ኳስ አሰልጣኞች ማህበር የተሰጠ መግለጫ ነው መግለጫው። ስለዚህ ሰሞኑን ይላል እንግዲህ ከሴቶች እግር ኳስ ተጫዋቾች ጋር ተያይዞ በማህበራዊ ሚዲያዎች በስፋት እየተሰራጨ የሚገኘው ጉዳይ በትኩረት እና በንቃት እየተከታተላችሁ እንደሆነ እናውቃለን። ምክንያቱም ይህ ጉዳይ በቀጥታ ከስራችን ጋር ተያያዥነት ስላለው በመሆኑ ነው። ምንም እንኳን ቀደም ብሎ ባሉት ጊዜያት በዚህ ጉዳይ ማህበራችን ሰፊ ውይይትና ክርክር አካሂዷል ማለት ነው። ተመልከቱ። በማካሄድ አንድ ልባት ላይ መድረስ እንዳለበት ስንነጋገር ቆይተናል። ረጅም ጊዜ ነው ሲነጋገሩ የቆዩት። ምናልባት እንግዲህ እነሱም ወይ ከሚዲያ ጋር ተገናኝተው መረጃ አጋልጠው ሊሆን ይችላል፣ እኛ አናቅም። ምክንያቱም የኢትዮጵያ ሴቶች እግር ኳስ አሰልጣኞች ማህበር እንግዲህ ይሄን አድርጎ ሊሆን ይችላል፣ ለሚዲያ ሰጥቶ ሚዲያው ያን እንዲያወራ አድርጎ ሊሆን ስለሚችል ስለማናቅ ከጀርባ ያለውን ነገር እስክናጣራ ባለው ማለት ነው ይሄን ስንነጋገር ስናድርግ ቆይተናል አሉ። እነሆ ጉዳዩ ለሚዲያ በቅቶ በማህበረሰብ ዘንድ ሰፊ መነጋገሪያ ሆነዋል። ጉዳዩ በመንግስት አካላት ትኩረት አግኝቶ ከሰሞኑ ውይይት ተደርጎ መንግስትም ለዚህ አጸያፊ ተግባር ትኩረት ሰጥቶ እንዲሰራ አቅጣጫ ተቀምጧል። ለጉዳዩም የሚመለከታቸውን አካላት ጠርቶ አወያይቷል። በዚህም ስብሰባ ላይ ብሎ
አንደኛ በስብሰባው ላይ የነበሩ የኢትዮጵያ እግር ኳስ ፌዴሬሽን፣ የሴቶችና ማህበራዊ ጉዳዮች ሚኒስቴር፣ ስፖርት ኮሚሽን፣ የኢትዮጵያ ሴቶች እግር ኳስ አሰልጣኞች የሙያ ማህበር፣ የኢትዮጵያ እግር ኳስ ደጋፊዎች ማህበር፣ የሲዲ ስፖርት አዘጋጆች በሚልና ሌሎችም ባለድርሻ አካላት በተገኙበት ውይይቱ ተካሂዷል። በውይይቱም እንደተገለጸው ጉዳዩን የሚያጣራ የምርመራ ኮሚቴ ተቋቁሞ ወደ ስራ መግባቱን፣ ለዚህም አጸያፊ ተግባር መንግስት እርምጃ እንደሚወስድም ተመላክቷል ይላል። በዚህ ተግባር ተሳታፊ ሆነው ጉዳያቸውን በማስረጃ የተረጋገጠ ተጫዋቾች ላይ ከዚህ እንደሚከተለው በየደረጃ ውሳኔ እንደሚሰጥ ለማወቅ ተችሏል ይላል። አንደኛ በህግ እንዲጠየቁ፣ ሁለተኛ ማገገሚያ እንዲገቡ፣ ሶስተኛ በምክር እንዲመለሱ። ወዴት ነው በምክር የሚመለስ? ምክር የሚባል ነገር የምንድነው? ምክር ማሰር ነው እንጂ እቺን እኮ በቃ እኮ ማለት እየተነገረ ሰዶማዊነት ማለት የበከተ አጋንንታዊ ተግባር። በዚህ ተግባር ላይ እቺ ጭንቅላቷን አምና የተቀመጠች በምክርና በማገገም እንዴት ነው የሚመለሰው? ሊሆን አይችልም እኮ። እነዚህን እኮ የትውልድ ገዳይ መርዞች ናቸው። አሁን ካለው ጦርነት በላይ እንደዚህ አይነት አስተሳሰብ በጣም ገዳይ እኮ ነው። መሰረዝ ነው እንጂ መታሰር ካለበት መታሰር ነው እንጂ ያለበት ይሄም በምክር ነው እንዲመለሱ የሚሆነው። ስለዚህ ይህንን ጉዳይ በሚገባ ለመከታተል ሁሉም የፕሪሚየር ሊግ እና ከፍተኛ ሊግ ክለቦች የሚገኙበት አድራሻ ለፖሊስ እንዲያሳውቁ ጥብቅ መመሪያ ተላልፈዋል። በዚህም ሂደት ፖሊስና ኢንሳ በፈለጉበት ጊዜና ሰዓት በክለቦቹ በመገኘት ምርመራ እንደሚያደርጉ ተገልጿል ይላል። ከዛ የፖሊስና የኢንሳ ምርመራ ቡድን የክለብ ባለቤቶችን፣ አሰልጣኞችን፣ ከጉዳዩ ጋር ተያያዥነት ያላቸውን አካላት እንደሚያነጋግሩ ተገልጿል። የኢትዮጵያ የእግር ኳስ ፌዴሬሽን ይሄ እኮ የኢትዮጵያን ኢሜጅም ጭምር ነው እኮ በዓለም የሚያበላሸው። እስካሁን ሌሎች ሚዲያዎች ስላላገኙት ነው እና ዓለም አቀፍ ሚዲያዎች ባይዘው ይሄ እኮ በጣም ከባድ ነገር እኮ ነው። እንደ ቀላል እኮ መታየት የሌለበት ነገር እኮ ነው። ስለዚህ በኢትዮጵያ እግር ኳስ ፌዴሬሽን በእለቱ በስብሰባው ላይ በአጽንኦት እንደተገለጸው ለዚህ አጸያፊ ተግባር በቂ እርምጃ እንደሚወሰድና አንደኛ በጉዳዩ ላይ በቂ ማስረጃ የተገኘባቸው በየትኛውም ክለብ ገብተው እንደማይጫወቱና እነዚህን የተቀበለ ክለብ እርምጃ እንደሚወሰድባቸው፣ ሁለተኛ አስፈላጊ ሆነው ከተገኘ ፌዴሬሽኑ ሊጉን እንደሚዘጋና ትክክል ይሄ ነው ትውልዱን ለማዳን የትኛውም ዋጋ እንደሚከፈል አሳውቋል። ይሄ በጣም ደስ የሚል ነገር ነው። በአጠቃላይ በተካሄደው ስብሰባ መንግስት ለጉዳዩ ትኩረት ሰጥቶ አስፈላጊው የምርመራ ቡድን ተቋቁሞ ወደ ስራ መገባቱ ተገልጿል። በመሆኑ መላው የማህበራችን አባላት ቀደም ሲል ስንጮህለት የነበረው ጉዳይ አጋዥ በማግኘታችን መንግስት ለሚጠይቀው ጥያቄ ተባባሪ በመሆን ይህንን ሀገርን እና እግር ኳሳችንን የሚጎዳ ተግባር ልናጠፋ እንደሚገባ ጥሪያችንን እናቀርባለን። ስለሆነም ከላይ በተቀመጠው አቅጣጫ መሰረት ለጉዳዩ ትኩረት በመስጠት ተባባሪ እንድትሆኑ ስንጠይቅ፣ ለዚህ መሃል ንጹህ ለሆኑ ከላይ በተቀመጠው አቅጣጫ መሰረት ለጉዳዩ ትኩረት በመስጠት ተባባሪ እንድትሆኑ ስንጠይቅ፣ በዚህ መሃል ንጹህ ለሆኑ ተጫዋቾች ከለላ ልንሆንላቸው ይገባል። ልክ ነው። እንደገና ንጹህ ከሆኑም እነሱም ወጥተው ሌሎችን ማጋለጥ መቻል አለባቸው። ምንም ነገር እንደዚህ የሚባል ነገር የለም። እቺ ኢትዮጵያ ናት ማለት አሁን እኮ ደም እየተከፈለ ያለው በጦርነት ሰዎች የተዋጉ ያሉት ምን እያሉ ትውልድ ለማትረፍ ማለት ሀገር ለማትረፍ ሀገር አትርፈ ካበቃ በኋላ ሀገርን የሚረከብ ትውልድ ከሌለ ምን ይሰራልሃል? እንደ አውሮፓዎቹ አንደኛ ሁለተኛ ዓለም ጦርነት ተገዳደሉ፣ ተጨራረሱ። ከዛ በኋላ ግን ሀገራቸውን የሚረከብላቸው ትውልድ የላቸውም። ምን ይሰራልሃል? እንደዛ ቢሆን ይሄንን አይደለም የሚፈለገው። በተገዳደለንም ቢሆን ቀጣይ ሀገር ለትውልዱ እንዲተርፍ ከሆነ ይሄንን ነገር ለማድረግ እንግዲህ የሚሰራው ስራ በጠቅላላ ትውልዱን ቀጣዩን ያስባልና ይሄንን በጣም በከፍተኛ ደረጃ ላይ ትኩረት አድርገው እነዚህ ንጹሃን የተባሉት ስፖርተኞች በዚህ ደረጃ ላይ ወጥተው መናገር መቻል አለባቸው ማለት ነው። ስለዚህ ቀደም ሲል ስንል እንደነበረው ማህበራችን ይህንን በሁሉም መስኩ ጎጂ የሆነን ተግባር በጽኑ እንደሚያወግዝ ያረጋገጠን ንጹህ ዜጋና ንጹህ እግር ኳስ በሴቶች እንዲኖር እንደሚሰራ በሴቶች ላይ የሚደረሰውንም የትኛውንም አይነት ጥቃት እንደሚያወግዝ ለመግለጽ እንወዳለን ይላል። ህዳር 10/03/2018 ዓ.ም የኢትዮጵያ የሴቶች እግር ኳስ አሰልጣኞች የሙያ ማህበር የሰጠው መግለጫ ነው። እኔ ደስ ብሎኛል። ትልቅ የሆነ ነገር ነው። እኔ በተቻለ መጠን አሁን ይህን ማህበር አግኝቼ ለማውራት
ጥረት እያረኩ ነው። እንደሚሳካልኝ አምናለሁ። ከዛ አግኝቼ አውርቼ በእናንተ ደግሞ ተጨማሪ ነገር ይዤ መምጣት ፈልጋለሁ። በጣም ነው ደስ ያለኝ ውድ ቤተሰቦቼ። እግዚአብሔር የኢትዮጵያን ጉዳይ እንዴት እንደሚመለከት የምታውቁት በየጊዜው ብልግናውንም ፖለቲካውንም ባለጌውንም ጭምር እግዚአብሔር እያጋለጠ እንደሚሄድ አንጠራጠርም። ለ120 ለ130 ሚሊዮን ህዝብ የሚወግን አምላክ አለን። ክርስቶስ አለን። የሞተልን ጌታ አለን። እንደዚሁ ደማችን እንደተበከለ አይቀርም። ደማችን እንዲከንቱ ሆኖ እንደተደፋ አይቀርም። የደም አምላክ እግዚአብሔር ይፈርዳል። ምናልባትም ዛሬ የገባንበት ውጥንቅጥ በጠቅላላ ያኔ በ60ዎቹ የተገደሉት የንጹሃን ሰዎች ደም እየጮህና እየፈረደም ሊሆን ስለሚችል ዛሬ ያለው ደም ደግሞ እግዚአብሔር ለዛ የሚሆነው ዛሬ የጮኸው ደም ውጤት ከሆነ ዛሬ ያለችውን ኢትዮጵያ ጉዳይ ደግሞ ቀጥሎ እግዚአብሔር ይፈርዳል። በተለይ አሁን ያለው ፍርድ ደግሞ በግንባር ቀደሞቹ ላይ ነው ፍርድ የሚሆነው። ይሄንን አልጠራጠርም። ስለዚህ እግዚአብሔር ይታደገናል፣ እግዚአብሔር ያድነናል፣ እግዚአብሔር መልካም ያደርጋል። አንድ ቀን ለዘላለም የሚሆነው እግዚአብሔርና የክርስቶስ የራሱ ሰላም ወደ ምድራችን እንደሚመጣ እንዳትጠራጠሩ ማለት ወዳለው። ስለተከታተላችሁ እግዚአብሔር ያክብርልኝ። በኮሜንት ያላችሁን ሐሳቦች ግለጹ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ሁሉንም በአንድ የሚያማክር ወዳጅ ያስፈልጉታል። ለመኖሪያ ምቹ የሆኑ አፓርትመንቶችን፣ የጋራ መኖሪያ 40/60 መንደሮችን፣ የተንጣለለ የመኖሪያ ቪላ ቤቶችን እንዲሁም የንግድ ሱቆችን ሽያጭና ኪራይ እናማክራለን። በተጨማሪም ለኮንስትራክሽን የሚሆኑ ማንኛውንም ማሽነሪዎች ሲኖትራክን ጨምሮ እናቀርባለን። ለማንኛውም ቢዝነስ ከጎን ሆነን የምክር አገልግሎት እንሰጣለን። ዱናሚስ የኮሚሽን ስራ በ0913 41 8816 ይደውሉ። እኛ የእርሱ ወዳጅ